ጉዳይ የዓለም ዋንጫውን ይሆናል ማለት ነው። ዛሬ ሌሊት ላይ ሁለት ታላላቅ የአውሮፓ የእግር ኳስ ኃያላን ሀገራት ከዓለም ዋንጫ ተሰናብተው ያደሩበት ሌሊት ነው። ሌሊት ላይ የነበረው የመጀመሪያው ጨዋታ መርሃ ግብር የጀርመን ብሔራዊ ቡድንን ከፓራጓይ ጋር ያገናኘ የዓለም ዋንጫ የኖካውት ስቴጅ ወይም የጥሎ ማለፍ የጨዋታ መርሃ ግብር ነው። አብዛኞቹ ቅድመ ግምት የሰጡት ለጀርመን ብሔራዊ ቡድን ነበር። ነገር ግን አልሆነም። ፓራጓይ የበላይነትን መያዝ የጀመረችው ገና በጊዜ ነው። 42ኛው ደቂቃ ላይ ለፈረንሳዩ ስትራስቡርግ የሚጫወተው የቀድሞ የብራይተን ሆቭ አልቢዮን ተጫዋች ሁሊዮ ኢንሲሶ ባስቆጠረው ጎል ጋላርዛ ነበር ያሻገረለት። በግንባር ነው ያስቆጠረው። 1-0 መምራት ጀመሩ። ከዛ በኋላ በፓራጓይ 1-0 መሪነት ለረፍት ወጡ። ከረፍት ሲመለሱ ቅያሬዎች ነበሩ። በጀርመን በኩል ጎርቴዝ ጋር ተቀይሮ ነሜቻ እንደ ከዚህ ቀደሙ አይነት እንቅስቃሴ እያሳየ አልነበረም። ስለዚህ ኔግልስማን ወጣቱ አሰልጣኝ ቅያሬ ያደረጉ ጎርቴዝ ጋር አስገቡ። ጨዋታውም ቀጠለ። 54ኛው ደቂቃ ላይ ጀርመን ያቻነቱን ጎል አገኘች በአርሰናሉ ካይ ሃቨርትዝ አማካኝነት ማለት ነው። ኳሱን ደግሞ የሊቨርፑሉ ፍሎሪያን ቬርትዝ ነበር ያሻገረለት እና በጣም ድንቅ ኳስ ነው። ክሮስ የተደረገውን ዘሎ በግንባር ጨርፎት ነው መረብ ላይ ያረፈው ማለት ነው። ከዚህ በኋላ ምንም ጥያቄ የለውም። አይ ጀርመን 54ኛው ደቂቃ አቻ ከሆነች ተጨማሪ ጎል ታስቆጥራለች፣ ወደ ቀጣዩ ዙር ታልፋለች የሚል ቅድመ ግምቶች ነበሩ። ግን አልሆነም። ተደጋጋሚ ቅያሬዎች ነበሩ። እነ ዴኒስ ኡንዳቭ፣ ፓቭሎቪች፣ ሌሮይ ሳኔ ተቀይረው ወጡ። ጀማል ሙሲያላ እና አንቶን እና ቮልትሜድ ተቀይረው ገቡ። ግን ጠብ የሚል ነገር ጠፋ ማለት ነው እና ወደ ተጨማሪዎች ደቂቃዎች መግባት ቻሉ ማለት ነው። ሁለት ቅያሬ ብቻ ነበር ያደረገችው በመደበኛው 90 ደቂቃ ውስጥ። ፓራጓይ አከታትላ 3 ተጫዋቾችን ወዲያው ቀየረች፣ ተጨማሪው ደቂቃ ላይ ማለት ነው። ወዲያው እነ አልሜሮን፣ እነ ካሴሬስ፣ እነ ቦባዲላ ተቀይረው ወጡ። እነ ቬስኪዩዝ፣ እነ ኦዤዳ እና ሳናብሪያ ተቀይረው ገቡ። በሌላ በኩል ጀርመን ደግሞ በ90 ደቂቃ ውስጥ 4 ቅያሬ አድርጋ ነበር። በተጨማሪ ደቂቃ ላይ መቀየር የምትችለው አንድ ተጨማሪ ኤክስትራ እድል ስላላት 6 ተጫዋቾች መቀየር ስለምትችል 2 ተጫዋቾችን አከታትላ ቀየረች። አንደኛው ፍሎሪያን ቬርትዝ ሲወጣ አሜሪ ገባ፣ ሩዲገር ሲወጣ ማሊክቻው ገባ። አሁንም ጎል የለም። 6ኛ ቅያሪ ፓራጓይ ምድል ስላላት ፋቢያን ባልቦይናን በአሎንሶ ተክተው አሰልጣኙ ወደ ሜዳ አስገቡ። 1-1 አለቀ። ፔናልቲ ገቡ። ፔናልቲ ላይ በነበረው ሂደት ውስጥ ገና የመጀመሪያውን ፔናልቲ የጀርመኑ 54ኛው ደቂቃ ያቻነቱን ጎል ያስቆጠረው ካይ ሃቨርትዝ ማስቆጠር አልቻለም። ፔናልቲውን ሳተው ሃቨርትዝ። ማውሪዚዮ በፓራጓይ በኩል አገባ። እንደገና ጆሹዋ ኬሚክ ለጀርመን አስቆጠረ። 1-1 ሆኑ። ጎሜዝ አስቆጠረ። ጎሜዝ ድንቅ ተጫዋች ነው በነገራችን ላይ፣ ለፓልሜራስ የሚጫወት ነው። ጉስታቮ ጎሜዝ 2-1 አደረገው። ጀማል ሙሲያላ ገባ። 2-1 ሆኑ። ጀማል ሙሲያላ ምክንያቱም ካይ ሃቨርትዝ ስለሳተ ማለት ነው። 2-1 ሆኑ። ጋላርዛ አስቆጠረ። እንደገና ፓራጓይ 3-2 አደረገችው። ቮልትሜድ ሳተ። በጣም የሚገርመው ቮልትሜድ ሲስት አሁን የመጨረሻ ማረጋገጫ መሆን የሚችለውን ሳናብሪያ ያስቆጥረዋል ተብሎ ሲጠበቅ ሳናብሪያም ሳተው። እንደገና ጀርመን በአሚሪ አማካኝነት አስቆጠረች ማለት ነው። አስቆጠረች 4-3 የሚሆንበትን እድል 3-3 እንዲሆን አደረገችው ጀርመን። መጨረሻ ደቂቃ ላይ ተቀይሮ የገባው ፋቢያን ባልቦይና አሁንም ሳተው። ሶፊ በጣም የሚገርመው ሳተው። ስለዚህ ምን ሆኑ ማለት ነው? እኩል ሆኑ። በቃ አሁን 3-3 ሆኑ። ጆናታን ታ ቢያስቆጥር ኖሮ ጀርመን 4-3 መምራት ትችልና የመጨረሻውን የፓራጓይን ጫና መፍጠር ትችል ነበር። ግን ጆናታን ታ በሚመታበት ሰዓት ላይ ልክ እንደ ጋብርኤል ማጋሌስ ወደ ሰማይ ለቀቀው። 4-3 ጀርመን የምታረግበትን 3 ላይ ቆመች ማለት ነው። አሁን ተራው ድሉ ለፓራጓይ ሆነ። ካናሌ ፔናልቲውን መረብ ላይ ወዘወዘው። ድብልቅልቁ ወጣ ስቴዲየሙ። ድብልቅልቁ ሆዜ ካናሌ የላኑስ ክለብ ተጫዋች ነው። ላኑስ የሚባለው ክለብ ደግሞ የአርጀንቲና ቡድን ነው።
ለአርጀንቲናው ላኖስ ነው የሚጫወተው ሆዜ ካናሌ የመጨረሻውን ኳስ የመታው 29 ዓመቱ ነው። የፓራጓይ አልጠበቁም ፓራጓዮች በአጠቃላይ 4-3 አሸነፉ። ይሄ ነው ጀርመን የተሰናበተችበት መንገድ። ሶፊ የምጨምረው ካለ ጀርመን አንስተን ከዛ ስለ ሞሮኮ ዝርዝር ጉዳዮችን እንገባለን። ብዙ የተለየ ነገር የለኝም፣ ግን ተገርም ያለውን ከሞሮኮ በላይ የተገረምኩበት ጨዋታ የፓራጓይ ነው፣ እውነት ለመናገር ማለት ነው። ፓራጓይ አስገርማኛለች። ሞሮኮን ብራዚልን ነጥብ ስታስጥል አይተናታል። ሞሮኮ አምና ትልልቆቹ ቡድኖች ረብርማ ነው እነ ስፔንን ሳይቀር አሸንፋ ነው ለዓለም ዋንጫው ከ4 ዓመት በፊት እስከ ግማሽ ፍጻሜ የተጓዘችውና የሆነ የተሰራ ጠንካራ ነገር እንዳለ ስለምናቅ የሞሮኮ ሊሆን ይችላል የሚለው ለኒዘርላንድ ከፍተኛው ግምት ብሰጥም ግን ሊሆን ይችላል የሚለው ግምት ከፍ ያለ ነው። ሞሮኮ ሊሆን ይችላል የሚለው የፓራጓይ ግን ፈጽሞ የማይታሰብ ነው። ከእግር ኳስ እንቅስቃሴው አንጻር በዓለም ዋንጫው ካላት ተሳትፎ አንጻር በዚህ ዓለም ዋንጫ የነበራትን ተሳትፎና የመጀመሪያዎቹን ጨዋታዎች በሰፊ ልዩነት በአሜሪካ የተሸነፈችበት ጨዋታ መሰል ነገሮችን ስንመለከት ፓራጓይ ጀርመንን ታሸንፋለች ብሎ ማሰብ ሞኝነት የሚመስልበት ነበረ። ግን አድርገውታል። ትናንት በጣም አስገራሚ እንቅስቃሴ፣ በጣም አስደናቂ ትንቅንቅ ነው ያደረጉት እና በላቲን አሜሪካ አካባቢ ወይም በኮፓ አሜሪካ ውድድር አዲስ ሌላ ሱፐር ሃውስ የሆነ ሀገር እየመጣ እንደሆነ ማሳያ ነው። ከዚህ በፊት ብራዚልን አርጀንቲናን ጠርተህ እነ ቺሊን ነበር የምጠረው። ብራዚል፣ አርጀንቲና፣ ቺሊ፣ ኮሎምቢያ እያልክ ነበር የምጠረው። አሁን ከነዚህ ከብራዚልና ከአርጀንቲና ቀጥሎ በነ ቺሊና በነ ኮሎምቢያ ቦታ ወይም ተመሳሳይ ደረጃ ላይ ፓራጓይ የሚባል ቡድን እየመጣ ነው። በአስገራሚ ሁኔታ ወጣቶች ናቸው ልጆቹ። እነ ዲጎ ጎሜዝ፣ እነ ጁሊዮ ኢንሲሲዮ ቅድም የጠራቸው በጣም በርካታ ተጫዋቾች ገና ወጣቶች ናቸው እና ወደፊት ብዙ ነገሮችን የሚፈጥሩ ስለሆነ ፓራጓይ በላቲን አሜሪካ ሌላ የእግር ኳስ ምርጡ ሀገር እየሆነች እንደምትመጣ ያሳየችበት ጨዋታ ነው እና በፍጹም ጀርመንን ያልጠበቁት ነው። በቀላሉ ይወጣል ብዬ ቢያንስ ከሩብ ፍጻሜ እስከ ጥሎ ማለፍ ድረስ ከ16 ውስጥ ይገባል ብዬ ገምቼ ነበረ። ግን ትናንት ያልተጠበቀ ውጤት ነው የተስተናገደው። ይሄ የዓለም ዋንጫው ወደ 48 ሀገራቶች ማደጉ ያመጣው ኤፌክት ነው። እንዲህ አይነት ኤፌክቶች ያልጠበቁ ውጤቶች እንዲመዘገቡ ምናልባት ፓራጓይ 32 ቡድኖች የሚሳተፉ ቢሆን ዓለም ዋንጫውም ላትደርስ ትችል ነበር። ከዛ ባለፈ ጥሎ ማለፉ ላይ ምርጥ ሶስተኛ ባይፈቀድ ኖሮ ፓራጓይ ላትገባ ትችል ነበረ። እነዚህ ነገሮች ስትመለከታቸው እግር ኳስ አንዳንዴ ብዙ የደከምክበት የለፋበት ብቻ ሳይሆን በ90 ደቂቃ ብቻ የምታደርገው እንቅስቃሴ ወሳኝ እንደሆነ ፓራጓዮች ትምህርት የሰጡበት ነውና ገርሞኛል። ፓራጓይ እና ካረጉት እንቅስቃሴ አንጻርም በቀላሉ የሚፋቱ አይደሉም። በቀጣይ ዙር በሚኖራቸው ጨዋታም በጣም ጥሩ ቡድን እንደሆነ ቀን ላይ ትናንት በነበረን ፕሮግራም ላይም እየጠቀስን ነበረ። ተጫዋቾችን እየጠቀስን እነማን እንዳሉ በዛ ቡድን ውስጥ እየጠቀስ ስናነሳ ነበርና ፓራጓይ አስገርሞኛል። እንግዲህ ምናልባት ካልተጠበቁና ካልተገመቱ የውድድር ክስተቶች መካከል አንዱ ፓራጓይ ሊሆን ይችላል ተብሎ ይጠበቃል። እንደሚታወቀው በዚህ ዓለም ዋንጫ አንደርዶግ የተባሉ ቡድኖች አሉ። እንደነ ኖርዌይ፣ አፍሪካ ውስጥ እነ ኮትዲቯር፣ እነ ሞሮኮ፣ ከዛ ባለፈ የአሜሪካ ያልተጠበቀ ረጅም ጉዞ ልታረግ ትችላለች የሚል ግምቶች ነበሩ እና ከዚህ አንጻር ስንመለከተው ይሄኛው ፓራጓይ ጭራሽ ያልተጠበቀ ያልተገመተ ቡድን ነገር ግን ዓለም ዋንጫው ላይ ታምን ሊሰራ የሚችል ቡድን እንደሆነ ትናንት አሳይቶናል ብዬ ማንሳት እንችላለን። ወደ ሞሮኮ ማረፍ እንችላለን። ግርሜ እንግዲህ የጀርመንና የፓራጓይ አሸናፊ ያው ፓራጓይ መሆኑ ተረጋግጧል። ግን የጨዋታ እንቅስቃሴ ግን የጀርመን ብልጫ የነበረበት ነበር። ቁጥር አያያዙን ለዚህ እንደ አብነት መጥቀስ ተገቢ ነው ብዬ አምናለሁ። የኳስ ቁጥጥር ጀርመን 76% ላይ ነበር፣ ፓራጓይ 24% ላይ ነበር ይዞ ያጠናቀቀው። ከፍተኛ ብልጫ ነው። 76 ለ24% ቦል ፖሴስ ያደርግ ነበር ጀርመን። ወደ ጎል የተደረጉ አጠቃላይ ሹቶች ኢላማቸውንም የጠበቁ ኢላማቸውንም ያልጠበቁ ኳሶች ጀርመን 21 ኳስ ሲሞክር ፓራጓይ 7 ኳስ ነው የሞከረችው። ነገር ግን ከነዚህ መካከል በጣም አስደንጋጭ የተባለ እድል ወይም በጣም ከባድ የሚባሉ ሙከራዎችን ስናይ ግን ጀርመን 2 ሙከራዎችን ስታደርግ ፓራጓይ ደግሞ 3 አደገኛ ሙከራችን ከ7ቱ ሹቶች 3ቱ አደገኛ ሙከራ ነበሩ። ጀርመን ደግሞ ከ21ዱ 2 ኳስ ብቻ ነበሩ በጣም አደገኛ የነበሩት። የፓራጓይ ብሔራዊ ቡድን ሶፊ እንዳልከው በጥሩ ሶስተኛ ነው ወደዚህ ደረጃ ማደግ የቻለው መምጣት የቻለው ጥሩ ሶስተኛ ነው። ይሄ ደግሞ መጀመሪያ ባልከው ነገር እስማማለሁ። የ48 ቡድኖች ኢፌክት ነው ቁጥሩን በዛ እንዲያደርገው ያደረገው።
ምንም ጥያቄ የለውም። እና ያ ያመጣው አንዱ አስተዋጽኦ ነው። ኦፍኮርስ በፊትም ጥሩ ሶስተኛ የተወሰኑ ቡድኖች ነበሩ። አሁን ግን እንዲበዙ አድርጓል። በጥሩ ሶስተኛ ደረጃ ላይ የተቀመጡ ቡድኖች ቁጥር ከፍ እንዲል አድርጓል። በፊትማ ጭራሽ የለም ጥሩ ሶስተኛ የሚባል 32 ወደ 16 አፍሪካ ዋንጫ ነው ማለት ነው። 24 አድርጎ ወደ 30 ኦኬ። ዓለም ዋንጫ የለም ለመጀመሪያ ጊዜ ዩሲ በቃ ተመልከት እንግዲህ ሶፊ ያመጣውን አስተዋጽኦ ተመልከተው። ጥሩ ሶስተኛ የሚባል ባይኖር ኖሮ ፓራጓይ እዚህ ደረጃ አትደርስም ነበር። ምክንያቱም ምድቧ ላይ የነበራትን የአሜሪካ ሽንፈት ሁሉም የተመለከተው ስለሆነ ማለት ነው፣ ብዙ ጎል ስለተቆጠረባት ማለት ነው። እና ጥሩ ሶስተኛ ሆና ነው ጀርመን ያገኘችው። ጀርመን የምድቧ አንደኛ ሆና ሄደች ሀገር ነች። በጥሩ ሶስተኛዋ ፓራጓይ ነው ከውድድሩ የወጣችው። ሰርፕራይዝ ነው። በእንቅስቃሴ ደረጃ ጀርመን 43 ኳስ ተቃራኒ ሳጥን ውስጥ ስትነካ ፓራጓይ 12 ኳስ ነው የነካችው። ልዩነቱን ተመልከተው ሶፊ። 43 ኳስ ፓራጓይ ክልል ውስጥ ጀርመን ነክታለች። ጎል ማስቆጠር ነው እምቢ አላቸው። አጨራረስ ላይ ነው እምቢ አላቸው። የአጥቂ ችግር እንዳለባቸው ለጀርመኖች ማሳያ ነው። ግን አሁንም ፓራጓይ በቀጣይ ጨዋታ ትሸነፋለች የሚለው ሰውኛ ግምት የሰው ልጆች ነን ካላቸው ተቃራኒ ቡድኖች ብቃትና ጥንካሬ አንጻር በመነሳት ማንም ሰው ጀርመን ታልፋለች ብሎ ቢገምት ክፋት አለው ብዬ አላስብም። አሁንም በቀጣይ ጨዋታ የፈረንሳይንና የስዊድንን አሸናፊ ስለምትገጥም ሞስት ፕሮባብሊ ፈረንሳይ ታልፋለች ተብሎ ስለሚጠበቅ የፓራጓይ ጉዞ በቀጣይ ያልቃል ብሎ ነው ማንኛውም ሰው ገምት ቢባል ሊገምት የሚችለው ማለት ነው ከፈረንሳይ ጥንካሬ አንጻር። ግን እግር ኳስ እንደዛ ለመሆኑን የትናንቱ የፓራጓይ ጀርመን ድል ላይ ያስመዘገበችው ውጤት ማሳያ ነው። ዞሮ ዞሮ ፓራጓይ ከፈረንሳይና ከስዊድን አሸናፊ ጋር በ16 ቡድኖች ጥሎ ማለፍ የምትገናኝ ይሆናል። ወድቃ የተነሳች ቡድን ነች። ወድቆ መነሳትን ከፓራጓይ እያንዳንዳችን መማር አለብን። በመጀመሪያ ጨዋታ ከፍተኛ ጎል አስተናግዳ ፓራጓይ ያለቀላት ሲባል እንደገና አገግማ መታ ከጽኑ ህሙማን ክፍል ተሽሏት መታ ታላቋን ጀርመንን አንደኛውና ከምድቧ ያለፈችውን ሀገር ደርምሳ ነው 16 ቡድኖች የገባችው። በዚህ ተገርመን ሳንጨርስ ብዙዎቻችን ሌሊት ላይ ስለሆነብን ጨዋታውን የሚመለከቱ ጥቂት ሰዎች ሊኖሩ ይችላሉ። ግን ማጆሪቲ በእርግጠኛነት መናገር የሚቻለው ያን ጨዋታ ለመመልከት ይከብዳል። ለምሳሌ እኔን አሁን ሶፊ በግል ብጠይቀኝ የጀርመንና የፓራጓይን ጨዋታ ጨርሼ ኔዘርላንድና ሞሮኮን ልጨርስ አልችልም፣ አቃተኝ። ወደ እንቅልፌ ነው የሄድኩት። ግን ጠዋት ላይ ስነሳ የኔዘርላንድና የሞሮኮን ሃይላይት እያንዳንዱን ጨዋታ የ10 ደቂቃ የ30 ደቂቃ ሃይላይቶችን እና ሙሉ ጨዋታውንም ያሳያል። ያው ዴስ ቲቪ መጀመሪያ ጨዋታው ከተላለፈ በኋላ ልክ በየ10 ደቂቃው እያንዳንዱን ጨዋታ ሃይላይት ያሳያል፣ ወይ ደግሞ 30 ደቂቃ ሁለት አይነት ሃይላይቶች ነው ያሉት። እና በጣም ተገረምኩኝ። ሞሮኮ ማለፏን ስሰማ አልጠበቅኩም። እውነት ለመናገር እኔ ኔዘርላንድስን ጥላት ሞሮኮ ታልፋለች የሚል እምነትም አልነበረኝም። ስለ ሞሮኮ ጥቂት መንደርደሪያ እንስጥና ስለ ትናንቱ ወይም ስለ ሌሊቱ ጨዋታ ያው ትናንት የምንለው ለእኛ ሌሊት ስለሆነ ነው። እንደ ዛሬ ቀን ነው ግን የሚቆጠረው ከ6 ሰዓት ከሌሊቱ 6 ሰዓት ያለፈ ከሆነ እንደ ቀጣዩ ቀን ስለሚቆጠር ማለት ነው። ኮዲ ጋክፖ ነው እስከ 70ኛው ደቂቃ ጎል የለም። በሁለቱም ቡድኖች በኩል ይሞክራሉ፣ ግን ያን ያህል አጥጋቢ የሆነ ነገር ማግኘት አልቻሉም። ቅያሪ ያደረጉ ኮመን፣ ናታናኬ እና በኮፕ ማይነርስ ብሮቢ፣ በቬግ ሆረስት ቅያሪዎችን በኋላ ላይ 72ኛው ደቂቃ ላይ ኮዲ ጋክፖ ጎል አስቆጠረ። ሰመርቪል ነበር አሲስት ያደረገው። ሰመርቪል አሲስት ያደረገውን ኳስ ሰመርቪል አሁን በማንቸስተር ዩናይትድ በጥብቅ እየተፈለገ የሚገኝ ተጫዋች ነው። አርሰናልም ያው የማይነካካው ተጫዋች የለም። አርሰናልም ስሙ ሲነሳ ነበር ከሰመርቪል ጋር፣ ግን ማንቸስተር ዩናይትድ ጋር ነው ሰመርቪል በብዛት ስሙ ሲነሳ የነበረው እና 1-0 መምራት ጀመረች ኮዲ ጋክፖ ጎል አስቆጥሮ። ከዛ በኋላ ሞሮኮ አከታትለው ቅያሬዎችን አደረጉ። ሳላዲን፣ ያሲን፣ ኤል ሞራቤት፣ ራሂሚ እነዚህ ገቡ። እነ ሪያድ፣ ብራሂም ዲያዝ፣ ቡአዲድ፣ ኦናሂ እነዚህ ሁሉ ተቀየሩ። እንግዲህ ቡአዲ እንደምታውቀው ሶፊ ሌላው አርሰናል ሲፈልገው የነበረው ጣልቃ ተገብቶበታል። ማንቸስተር ሲቲ መሰለኝ ጥሩ እየሄደ ነው ሲቲ። አሁንም ደግሞ ሞርጋን ሮጀርስ ላይ ሲቲ ገብቷል። እንመጣበታለን በኋላ በዝርዝር ጉዳዮች።
አሁንም ጎል ሞሮኮዎች ማግኘት አልቻሉም። ዣረል ሃቶና ኩዊንተን ቲምበር በቫንደቬንና ግራቨንበርግ ቅያሬ የተደረገባቸው ተጫዋች ናቸው። ታሊቢ በሞሮኮ በኩል ወደ መጨረሻው ደቂቃ 87ኛው ደቂቃ አካባቢ ኤልካኑስን ቀይሮ ገባ። 87ኛው ደቂቃ አዲስ ጉልበት አዲስ ኃይል ነው። ይሄ ልጅ ተቀይሮ የገባው ታልቢ አስደናቂ ኳስ 91ኛው ደቂቃ ላይ ከግራ መስመር ላይ ክሮስ አደረገው። ኢሳ ዲዮፕ በፉላም ዲፌንደር ሆኖ እያገለገለ የሚገኝ ተጫዋች ነው። በጣም የሚገርም ጎል በግንባር ወዘወዘው። ማንም አልጠበቀም። 91ኛው ደቂቃ ላይ ሶፊ ኳስና መረብን። ከዛ ኤክስትራ ታይም ላይ ቀጠሉ። ኤክስትራ ታይም ላይም ጎል አልነበረም። ወደ ፔናልቲ ያመሩ። ፔናልቲ ላይ የመጀመሪያው መቼ የነበረው ተቀይሮ የገባው ኮፕ ማይነርስ ነበር። በኔዘርላንድ በኩል አስቆጠረ። ኮፕ ማይነርስ አስቆጠረ። በሞሮኮ በኩል ኤል አዩኒ ፔናልቲውን ሳተው። ስለዚህ ኔዘርላንድ 1-0 መምራት ጀመረች ማለት ነው። በኋላ ላይ ጀስቲን ክላይቨርት ፔናልቲ ሳተው፣ ሁለተኛውን ፔናልቲ። አሁንም 1-0 ናቸው ራሂሚ እስኪመታ ድረስ ማለት ነው። ራሂሚ መታ አስቆጠረው፣ 1-1 ሆነ አሁን ማለት ነው። ምክንያቱም ኤል አዩኒ የሳተውን ኳስ ጀስቲን ክላይቨርት አካካሰለት ማለት ነው። ከዛ ተቀይሮ የገባውንም ቬኮረስት ለፔናልቲ ብለው ነው ባይዘወይ እነዚህ ልጆች ወደ መጨረሻ አካባቢ ነው የቀይሯቸው። ቬኮረስት ፔናልቲ አስቆጠረ፣ ታሊቢም አስቆጠረ። 2-2 ቀጠሉ ማለት ነው። 2-2 አስቆጠሩ። የቲምበር መንታ የሆነው የአርሰናሉ ቲምበር ኩዊንተን ቲምበር የጀስቲን ቲምበር መንታ የሆነው ኩዊንተን ቲምበር ፔናልቲ ሲመታ ሳት። አሁን ሞሮኮ የተሻለ ድል ላይ ተቀመጠች። ብረት ነው ደግሞ እየሄደ ብረቱን ነው የሚገጨው። ደግሞ የሚገጩት ደግሞ ሶፊ በጣም የሚገርመው ማለት ጥግ ለማስያዝ እኮ ስለሚፈልግ ይሄ ሁለት ጊዜ ይሄ ከግብ ጠባቂው በስተቀኝ በኩል ያለው ቋሚ ብረት 2 ጊዜ ገጭቷል፣ በሁለቱም ቡድን ተጫዋቹ ማለት ነው። እንደገና አንዱ አግዳሚ ደግሞ ይሄ የላይኛው አግዳሚ እሱን ደግሞ ብረት ገጭቷል። ብረት እየሄዱ ማለት ተከታታይ ነው የነበረው ማለት ነው። የኩዊንተን ቲምበር አሁን ብረት ገጭቷል። የአሽራፍ ሀኪሚ ብረት ቋሚውን ብረት ነው ወደ ቀኝ በኩል መታለው ሲል ቋሚውን ብረት። ከዛ ኩዊንተን ቲምበር ስለሳተ አሁን የተሻለ ድል የሚኖራት ሞሮኮ ነች። በቃ ሞሮኮ የማሸነፊያውን አሽራፍ ሀኪሚ እንዲያስቆጥር እድል ለማግኘት ማለት ነው። ምክንያቱም 2 እኩል ናቸው። አሽራፍ ሀኪሚ ካስቆጠረ 3-2 ያደርጋቸዋል። አሽራፍ ሀኪሚ ሲመታ አቋሚውን ብረት አሁንም 2 እኩል ቀጠሉ። እንደገና ሳመርቪል ኔዘርላንድ 3-2 መምራት የምትችልበትን ኳስ ማለት ሳመርቪል ያገባዋል ተብሎ ሲጠበቅ የሞሮኮ ግብ ጠባቂ በጣም ምን አይነት ኳስ እንዴት እንዳዳነው ሶፊ በጣም የምትገርመው ማለት ነው። አስደናቂ ኳስ አዳነ ቦኖ ማለት ነው። ቦኖ ይታወቃል። ቦኖ ምርጥ ኳስ አዳነ። ሰቢያም እያለ የአውሮፓ ሊግ ተከታታይ ሲበልኩ የሱ ውጤት ነው። አሁን የመጨረሻው ድል ያለው ማን ነው? 2 ላይ እንደቆሙ ናቸው ኔዘርላንዶች። ከ2 መሻገር አቅቷቸዋል። ኢስማኤል ሳይባሪ ደግሞ 5ኛውን ፔናልቲ ሊመታ ሄደ። 2 እኩል እንደሆኑ ነው ሄደው ኢስማኤል ሳይባሪ ሰመርቪል ስለሳተ ማለት ነው። ሰመርቪልም ኩዊንተን ቲምበርም ተከታታይ ነው የሳቱት። ሳይባሪ መረቡን ነቀነቀው፣ ወዘወዘው፣ ድብልቅልቁን የወጣው ደግሞ ከጎሉ ጀርባ የነበሩት የኔዘርላንድ ደጋፊዎች ነበሩ። ባንዴራውን እያውለበለቡ ነበር። ልክ ሳይባሪ ሲያስቆጥር ባንዴራቸውን ዝቅ ነው ያሉት ሁሉም እንዳለ። የሞሮኮች ናቸው የተነሱት እንዳለ። ኢስማኤል ሳይባሪ ምርጥ ጎል አስቆጠረ። ስለ ሞሮኮና ስለ ትናንቱ ጨዋታ ይህንን አጠቃላይ ማንም ሰው ድራማ የሚመስል ነገር ትንሽ ነገር እናንሳና ከሞሮኮ ምንድነው መማር ያለብን የሚለውን ነገር ብንጨምርበት ተገቢ ነው ብዬ አስባለሁ። ሶፊ እሺ ግርምዬ፣ የትናንትናው ጨዋታ እንግዲህ ያው እንዳልነው ሁለቱም ያልተጠበቀ ነበረ። የፓራጓይ ይበልጥ አስገራሚ ቢሆንም ሞሮኮም ደግሞ እንዲሁ አስገራሚ ነው። ምክንያቱም ሆላንድ የስብስቧ በጣም አስደናቂ ነው። በዛ ላይ የሚሰለጥኑት በባለ ትልቅ ልምዱ ሮናልድ ኮይማን ነው። በእግር ኳስ በተጫዋችነትም በአሰልጣኝነትም ትልቅ ፕሮፋይል ያለው አስደናቂ ተጫዋች ነበር። በአሰልጣኝነትም በተመሳሳይ መንገድ ቀላል የማይባል ፕሮፋይል የለውም ሮናልድ ኮይማን እና
ከዚህ በፊት አርጀንቲና ዋንጫ ትወስዳለች፣ ፈረንሳይ ዋንጫ ትወስዳለች ብሎ የገመተ አንድ ሰው ነበረ እና ዘንድሮ ኒዘርላንድን ገምቶ ነበረ። በርካቶችም ሆላንድን በዚህኛው የዓለም ዋንጫ ረጅም ጉዞ ልታደረግ ትችላለች የሚል ግምት ነበራቸው። ምክንያቱም ጥሩ የተከላካይ መስመር አላቸው። ቫንዳይክ፣ ቫን ሄከ እንደዚሁም ቫንደቬንና ጁሪያን ቲምበር ቢኖር ነበረ። ባይኖር እንኳን ዲንዚል ዱምፍሪስ ያለበት ጥቅጥቅ ያለ አስደናቂ የተከላካይ መስመር አለ። አማካኛቸው በጣም ግሩም ነው። እነ ፍራንኪ ዲዮንግ ያሉበት አማካኝ መስመር ነው። አጥቂው እንደምታውቀው ነው እንግዲህ እነ ጋክፖ እነ ሰመርቪል የመሳሰሉ በጣም አስደናቂ ተጫዋቾች አሉበት። ከመሆኑ ጋር ተያይዞ ትልቅ ግምት ሰጠዋል። የሞሮኮ ብሔራዊ ቡድን ደግሞ አንደርዶግ ነው። በዚህ ሂደት ውስጥ አሉ ጥሩ ተጫዋቾች፣ ግን ይሄ በጣም ጉልት ብሎ የወጡ ተጫዋቾች አይደሉም። ከአሽራፍ ሀኪሚ ውጭ ብዙዎች የምታነሳቸው አይደለም። ሳይባሪ አሁን ወደ ባየር ሙኒክ ለመዘዋወር እየሰራ ያለው ሌሎቹ እና አዩብ ቦዋዲ ገና በሊል ያሉ ወደፊት እንደ ከዋክብት ሊያንጸባርቁ የሚችሉ ተጫዋቾች ናቸው። ኢዘዲን ኦናሂ ባለፈው 2022 ዓለም ዋንጫ ላይ የተመለከትነው ተጫዋች ነው። እንደዚህ እያልን የምናነሳሳቸው ተጫዋቾች ናቸው። ግን ቡድኑን የሰሩበት መንገድ የቡድኑ መዋቅር ግን አስተማማኝ እንደሆነ ተመልክተናል። ምክንያቱም በ2022 ላይ የነበሩት የሞሮኮ አሰልጣኝ እሳቸው ብዙ አስተዋጽኦ አድርገዋል ተብሎ ይገመት ነበረ። ሪግራጉዌ ብዙ ሰርተዋል ተብሎ ይጠበቅ ነበርና አንዱ አስተዋጽኦ ከእሳቸው ጋር የተያዘ ነው የሚል ነበር። ግን ሞሮኮ እንደዛ አይደለም። ሞሮኮ ሲስተሟን ነው ያስተካከለችው። መሰረቷን ነው አስተካክላ የመጣችው። ሞሮኮ በመሰረቱ የተስተካከለ ቡድን ነው ይዛ የመጣችው። እያንዳንዱን ክፍተቶቻቸውን የሞሉበትን መንገድ ስንመለከት አሁን ተከላካይ መስመር ላይ ከዚህ በፊት በዚህ ቡድን ውስጥ የሚጫወቱ የተከላካይ መስመር ተጫዋቾች እንደነበሩ እናስታውሳለን። ናይፋ ጋርድ አይነት ተጫዋቾች ግን አይሳ ዲዮፕን በምን አድርጋ እንደተካችሁ ተመልከት። ሞሮኮ ሁለቱም ነው የሚጠቀሙት። አንደኛው ከራሳቸው ሊግ የሚመርጧቸው ተጫዋቾች አሉ። ሁለተኛው በአብዛኛው ደግሞ በዲያስፖራ ተጫዋቾች ነው የሚጫወቱ። አብዛኞቹ ቦኖ ካናዳን የተወለደው፣ አሽራፍ ሀኪሚ ስፔን የተወለደው፣ አይሳ ዲዮፕ ፈረንሳይ እያልን እንሄዳለን እና አዩብ ቦዋዲ ፈረንሳይ ነው፣ ሳይዋሪ ምናምን እያለ ያናኑ ስንሄድ የአውሮፓ ታላላቅ ክለቦችን ልምዶች የቀሰሙ ግን የሞሮኮ የዘር ግንድ ያላቸው ናቸውና በአብዛኛው ቡድናቸውን ለማጠናከር የሄዱበት አንደኛው እርምጃ ቡድኑ ሊጠቅሙ የሚችሉ ትልልቅ ተጫዋቾችን በማምጣት ረገድ የሰሩ ስራ እንዳለ ሆኖ ግን በሞሮኮ እግር ኳስ ውስጥ አንደኛው አብዮት የመሰረተ ልማት አሁን የዓለም ዋንጫን ለማዘጋጀት እየተዘጋጁ ነው። 2027 የአፍሪካ ዋንጫውን ስጡን እያሉ ነበረ። ግን ይቅርብና ከዚህ በኋላ የአህጉራዊ ውድድር አናዘጋጅም፣ ዓለም አቀፍ ውድድር ነው የምናዘጋጀው የሚል እሳቤ በመያዝ ዓለም ዋንጫ ላይ ትኩረታቸው እንደሚያደርጉ እየተናገሩ ነው ያሉት። ምን ያህል በሁሉም ነገር እያደጉ እንደሆነ ማሳያ ነው። እግር ኳሳቸው እያደገ ነው፣ ግልጽ በሚታይ ነው። እንደገና ደግሞ በመሰረተ ልማት በከፍተኛ ሁኔታ እያደጉ ነው። በሁሉም አቅጣጫ ሞሮኮ እየተጓዘች ያለችበት ሂደት አስገራሚ ነው። የሞሮኮ አንዱ ትልቁ ፈተና ይሄኛው ጨዋታ ነው ተብሎ ነው የተጠበቀው። ሞሮኮ ይህንን እንዴት ታልፋለች የሚል ከፍተኛ ስጋት ነበረ በዚህ ሂደት ውስጥ ማለት ነው። ምክንያቱም ኒዘርላንድ ትንሽ ጠንከር ያለ ቡድን ስለሆነ ያምናውን ገደል አደግም የሚሉ ፍራቻዎች ነበሩ። ለዛ ነው አሽራፍ ሀኪሚ እንዲህ ሲል የተናገረው። ብዙዎቻችን አምና ግማሽ ፍጻሜ ስንደርስ ብዙዎች በአጋጣሚ ወይም በድል የተሳካልን እንደሆነ ያስቡ ነበረ። ግን አይደለም፣ ተሳስተዋል። መሳሳታቸውንም በደንብ አድርገን ዛሬ አሳይተናቸዋል። ዘንድሮ አለ አሽራፍ ሀኪሚ ዋንጫውን ሳኒዝ አንመለስም ወደ ሞሮኮ ብሏል። ዋንጫውን ለማንሳት ነው የምንንቀሳቀሰው የሚል አስተያየቱን የሰጠው። በነገራችን ሞሮኮን የሚያሰለጥኗት አሁን ልምድ የሌላቸው ሰው ናቸው። የሞሮኮ የዕድሜ እርከን ደረጃን የያዙ አሰልጣኝ ናቸው። በዕድሜ እርከን ደረጃ ከ23 ዓመት ከ21 ዓመት በታች ሲያሰለጥኑ የቆዩ ሰው ናቸው። በዚህ ደረጃ ሪግራጉዌ እንዲተኩ በማድረግ አስደናቂ እግር ኳስ አስደናቂ እንቅስቃሴ እያደረጉ ያሉት አንዱ እኔ ለሞሮኮ እግር ኳስ መሻሻል በትልቁ ባለፈው ዓመት ብራሂም ዲያዝን ወደ ሞሮኮ ብሔራዊ ቡድን መቀላቀላቸው ስፔን እንዳትወስድባቸው አድርጎ ሞሮኮን እንዲመርጥ ማድረጋቸው በጣም 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 ወሳኝ ከሚባሉ እርምጃዎች ለዚህ ዓመት ብቻ ሳይሆን ለቀጣዮቹ ዓመታትም በጣም ጠቃሚ ተጫዋች ነው ብራሂም ዲያዝ። በእርግጥ በአፍሪካ ዋንጫ ፍጻሜ ጨዋታ ላይ ፔናልቲ ስቷል። በኋላ ላይ ምንም እንኳን ለሞሮኮ አሁን የአፍሪካ ዋንጫው ቢሰጥም ግን ተጫዋቹ በጣም ለሞሮኮ እጅግ በጣም ጠቃሚ ነው። አሽራፍ ሀኪሚ፣ ብራሂም ዲያዝ፣ አዩብ ቦዋዲ ይሄ ኮንስትራክሽኑን ሰርተውታል።
መሰረት አንድ የኮንስትራክሽን ስራ መሰረቱ ነው የሚፈለገው አይደል? መሰረቱ በቃ አለ። አንድ ጥራት ያለው ተከላካይ ያላቸው አሽራፍ ሐኪሚ፣ አንድ ጥራት ያላቸው ተደራቢ አጥቂ ያላቸው ብራሂም ዲያዝ፣ አንድ ጥራት ያለው አማካኝ ያላቸው አዩብ በዋዲ። እነዚህ ገና ረጅም ዓመት መጫወቱ የሚችሉ ናቸው። ሳይባሪን ጨምርበት። እዚህ ላይ ደግሞ ሌላ ምርጥ አስደናቂ አጥቂ ባየር ሙኒክ ለሃሪኬን ምትክ አድርጎ እያስፈረመው ያለው ተጫዋች ነው። ከፒኤስቪ ኢንዶቨን የጨረሰው ተጫዋች ነው ሳይባሪ። ደፋር፣ የማይፈራ በጣም አስደናቂ ውሳኔዎቹ የሚደንቁ ግሩም የአጥቂ መስመር ተጫዋች ነው ሳይባሪ እና ለሞሮኮውያን እጅግ 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 አስደሳች ቀናት የትናንትናዋ ቀን ማለት ይቻላል። ሳይባሪ በቀጥታ ከእናቱ ጋር ነው ሄዶ ደስታውን ሲገልጽ የነበረው። የሞሮኮ እግር ኳስ ፌዴሬሽን ፕሬዚዳንት ፏዚን ተጫዋቾቹ የቡና አባላቶቹ ብዙ ጊዜ አንድ ቡድን ሲያሸንፍ ዋንጫ ሲወስድ ምናምን ወደ ላይ የሚያነሱት አሰልጣኝን ነው አይደለ? ለምሳሌ አርሰናል እንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን አርቴታን ነው ወደ ላይ ከፍ እያደረጉ ተጫዋቾች ደስታቸውን ሲገልጹ የነበረው። ፒኤስጂ ሻምፒዮን ሲሆን ሉዊስ ኤንሪኬ ነው ተጫዋቾቹና የቡድኑ አባላቶች ከፍ ሲያደርጓቸው። ትናንት ሞሮኮ ወደ 16ቱ ስገባ የሞሮኮ ተጫዋቾችና አባላት ፕሬዚዳንቱን ፏዚን ነው የእግር ኳስ ፌዴሬሽኑ ፕሬዚዳንት ፏዚን ነው ወደ ላይ ከፍ እያደረጉ ደስታቸውን ሲገልጹ የነበረው። ከፍ እያደረጉ ፎቶ አለኝ እንደውም ሲዲ ስፖርት የፌስቡክ ገጽ ላይ እንለጥፈዋለን። እና ምን ያህል አመራሩም የሰራው ስራ አመራሩም አንዱ ያው ሪቮሉሽን ስትሰራ አብዮት ስትሰራ በጣም በጣም አመራሮቹ ቁርጠኝነት በእጅጉ ያስፈልጋል። የአመራሮቹ አቅም ብቃት ያስፈልጋል። እና ፏዚ ምን ያህል በሞሮኮ እግር ኳስ ውስጥ ጠንካራ ሰው እንደሆኑ ማሳያ ነው። ትናንት ደስታ አገላለጻቸው ላይ የተለመደ አይደለም። ፕሬዚዳንት እንደዛ ማድረግ ተወዳጅ ሰው ናቸው። ለእግር ኳስ የተሰጡ ሰው ናቸው። በጣም 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 ትሁት ናቸው። በጣም ሀሳብ ያላቸው ሰው ናቸው። ፏዚ በጣም ትልልቅ ሀሳቦችን የሚያመነጩ ናቸው። ከስቴዲየም ግንባታ ከተጫዋቾች ወደ ሞሮኮ ብሔራዊ ቡድን እንዲመጡ አዩብ በዋዲን በማምጣት ረገድ የፏዚ ሚና በጣም ከፍተኛ ነበር። ብራሂም ዲያዝን በማምጣት ረገድ ሞሮኮ ከፍተኛ ገንዘብ በጅታ ልምጣት ተጫዋቱ ልጅ ተብላ እኮ አይደለም፣ ከፍተኛ በጀት በጅተው ተጫዋቾቹን ያመጡ ነበር። ከፍተኛ በጀት የተለያዩ ነገሮችን ጥቅማጥቅሞቹ በመስጠት ኦፍኮርስ የሚጫወቱ ለሀገራቸው ነው። ግን በዛም ልክ ደግሞ ተጫዋቾቹን የሚጠቅም ነገሮችን በማድረግ የሰሯቸው ስራዎች አሉ። በነገራችን ላይ ለነ ብራሂም ዲያዝ፣ አዩብ በዋዲ እና ለመሳሰሉት ተጫዋቾች ሞሮኮ ውስጥ ቤተ መንግስት የሚመስል ቤት ነው የሰጧቸው። ሞሮኮዎች ቤተ መንግስት የሚመስል ቤቶች። ይሄ የቤቱ ጉዳይ አይደለም። ብራሂም ዲያዝም ሆነ አዩብ በዋዲ የትኛውንም ዓለም ላይ ሄደው ምንም አይነት የቁስ ፍላጎታቸውም ማሳካት የሚችሉ አይነት ሰው ናቸው ካላቸው አቅም የገንዘብ ክፍያና መሰል ነገሮች አንጻር። ግን ሪስፔክታቸው፣ ክብራቸው በሞሮኮ የሚሰጣቸው ክብር በጣም የተለየ ነው። ለዚህ ለዲያስፖራ ተጫዋቾችም ቢሆን በጣም የተለየ ክብር ይሰጧቸዋል። ምን መላቸው በጣም አሜዚንግ ነው። ተጫዋቾቹን የሚያዩበት መንገድ በጣም አሜዚንግ ነው። አሁን አዩብ በዋዲን ከፈረንሳይ መፈልቀቅ ምን አይነት አስገራሚ ብቃት ነው። ብራሂም ዲያዝን ከስፔን ፈልቅቆ መውሰድ እንዴት አይነት አስገራሚ ብቃት ነው። ለዛ ነው ፕሬዚዳንቱ ፏዚን በዛ ደረጃ ከፍ ሲያደርጓቸው የነበረውና አንዱ የአመራር ጥበብም በትልቁ ሞሮኮዎችን ያገዛቸው ይመስላል። ባለፈው የአፍሪካ ዋንጫን ሲያጡ በጣም ነበር ያዘኑት። በጣም በእርግጥ በኋላ ተመልሶላቸዋል መመለስ አንበለውና፣ ግን በጣም በጣም አዝኖ ነበር። በቃ እርግጠኛ ነበሩ። ብዙ ኢንቨስት አድርገውበታል፣ ብዙ ታግለውበታል፣ ብዙ ለፍተውበታል እና በጣም እርግጠኛ ነበሩ። ለዛ ነው እስከ ክስ ድረስ ምናምን ሄዱት በጉዳዩ ላይ። በጣም በቃ አንጀታቸው ቁርጥ ነው ያለው በዛ የአፍሪካ ዋንጫ አጡት እና አሁን ደግሞ በዛ በአፍሪካ ዋንጫ ከተመለከትናቸው ተጫዋቾች ይበልጥ ጥራት ያላቸው ተጫዋቾች ጨምረዋል። በተለይ አይሳ ዲዮፕና አዩብ በዋዲ ቡድኑን በጣም አሳድገውላቸዋል እና አሁን ሞሮኮ በዚህ ልክ ስኬታማ እየሆነች ከሄደች በቀጣዮቹ ጊዜያቶች ለሞሮኮ ብሔራዊ ቡድን አልጫወትም የሚል ተጫዋች የሚኖር አይመስለኝም። ለስፔን፣ ለፈረንሳይ፣ ለጀርመን መጫወት እንደሚፈልገው ሁሉ ማንም ሰው ለሞሮኮ ተጫዋች ሲባል እምቢ አይልም። በፍቅር ነው፣ በደስታ ነው የሚቀበለው ጥያቄው። ለሞሮኮ ብቻ አይደለም፣ ለመላው አፍሪካውያን። አሁን እነ ኮት ዲቯር፣ እነ ግብፅ፣ እነ ሴኔጋል፣ እነ ዲያር ኮንጎ እያደረጉት የሚገኘው ጥሩ ጉዞ
በቀጣይ ለአፍሪካ እግር ኳስ ትንሳኤም በጣም ጠቃሚ ነው ብዬ ነው የማስበው። ምክንያቱም ከዚህ በኋላ አፍሪካ ሄጄ መጫወት ላይሳካልኝ ይችላል የሚል ግምቶች አይኖሩም። አፍሪካ ሄደ ተጫወተ ዓለም ዋንጫ ግማሽ ፍጻሜ መግባት እንደሚቻል፣ ዓለም ዋንጫ ሩብ ፍጻሜ መግባት እንደሚቻል፣ ምናልባት እንግዲህ ዘንድሮ ደግሞ ዋንጫ መብላት እንደሚቻል ሞሮኮዎች ሊያሳዩን ይችላሉ ብዬ አስባለሁ። እና ብሬክ ስሩ ነው ለአፍሪካ እግር ኳስ በጣም ትልቅ ለውጥ ሊያመጣ የሚችል ተጽዕኖ የሚፈጥር ለበርካቶችም ሊማሩበት ለሚችሉት መንፈሳዊ ቅናት ፈጥሮ ትልቅ ለውጥን ማምጣት የሚቻልበትን አማራጭ መፍጠር ይችላል። ግን ለእኔ አሁን ላይ አፍሪካ ውስጥም ልዩነቶች እየመጡ ነው። አሁን እነ ሴኔጋል፣ ካሜሮን፣ ናይጄሪያ፣ ግብፅ፣ ሞሮኮ እንደዚህ አይነት ሀገራቶች የእግር ኳስ ስታንዳርዳቸውን ከፍ አድርገውታል፣ በጣም ሰቅለውታል ወደ ላይ። ሌሎቹ ሀገራቶች ጋር ሲገናኙ በቀላሉ ነው የሚያሸንፉት። ሌሎቹ ሀገራቶችን በቀላሉ ረትቶ ነው የሚሄዱት። ያንን ጋፕ ማጥበብ ይኖርበታል በአፍሪካ እግር ኳስ ውስጥ። ያንን ጋፕ ለማጥበብ ሌሎቹ ሀገራቶች በምን ሄዱበት የሚሆን አሰራር መከተል ያለብን ይመስለኛል። ግርምዬ፣ በጣም ጥሩ ሀሳብ ነው የተነሳው። ሶፊ ያነሳው ከሞሮኮ ጋር በተገናኘ ባይዘወይ ትልቅ ትምህርት ከሞሮኮ እግር ኳስና ከሞሮኮ እግር ኳስ ፌዴሬሽን መማር ያስፈልጋል። የኢትዮጵያን እግር ኳስ ለመለወጥ ብለን ስለምናስብ ነው። በትናንቱ ጨዋታ በጣም የገረመኝን ነገር ማስቀመጥ እወዳለሁ። ቁጥራዊ አሃዙን በጣም ማስቀመጥ እፈልጋለሁ። ሞሮኮ በፔናልቲ ብቻ አይደለም ኔዘርላንድን ያሸነፈቻት፣ በጨዋታም ከፍተኛ ብልጫ፣ በእያንዳንዱ ቁጥር ከፍተኛ ብልጫ የወሰደችው ሞሮኮ ነበረች። ቦል ፖሴሽን ሞሮኮ 70%፣ ኔዘርላንድ 30%። ወደ ጎል ሹት የተደረጉ ኳሶች ሞሮኮ 11 አደገኛ ሹቶችን፣ ኔዘርላንድ 6 ኳሶችን ነው ሹት ያደረገችው የሞከረችው። ኦን ታርጌት ኢላማውን በትክክል አግኝቶ ግብ ጠባቂውን መፈተን የቻለ ኳስ በሞሮኮ በኩል ከ11 ሙከራዎች 5ቱ ኢላማቸውን አግኝተዋል። ኔዘርላንድ ደግሞ ከ6 ሙከራዎች 2 ነው ኦን ታርጌት የሆነው። ቢግ ቻንስ ያለቀላቸው ዕድሎች በጨዋታው ላይ ሞሮኮ መጨረስ ይችል ነበር። ባይዘዌ ቢግ ቻንስ 5 ሙከራ 5 ዕድል ያለቀለት የጎል ማግባት ዕድል ሞሮኮ። ኔዘርላንድ 1 ቢግ ቻንስ 1 ኳስ ብቻ። የማዕዘን ምት ሞሮኮ 8 የማዕዘን ምት፣ ኔዘርላንድ 5 የማዕዘን ምት። የኳስ ቅብብል ፓስ አኩሬሲ በትክክል በመቀባበል ሞሮኮ 91%፣ ኔዘርላንድ 79%። በጣም እኮ ነው የሚገርመው ሶፊ። በጣም በጨዋታ ላይ ብረት የገጨባቸው ሞሮኮ 1 ኳስ በጨዋታ ላይ ነው ያልኩት፣ ፔናልቲውን አይደለም። በጨዋታ ላይ 1 ኳስ፣ ኔዘርላንድ ምንም። አደገኛ የግንባር ኳስ ሞሮኮ 1፣ ኔዘርላንድ ምንም። ሳጥን ውስጥ ሆኖ ወደ ተቃራኒ የጎል ክልል ሹት የተደረጉ ኳሶች ኔዘርላንድ 4፣ ሞሮኮ 7። በጣም እኮ የሚገርም እኮ ነው በእያንዳንዱ ማለት ነው። ኤክስጂ ሬት ኤክስፔክትድ ጎልስ ኔዘርላንድ 0.16፣ ሞሮኮ 2.28 ኤክስጂ ሬት ነበረው። ኤክስፔክትድ ጎል የማግባት እድሉ ምን ያህል በየቁጥራዊ አሃዝ እያንዳንዱ መመዘኛ ሞሮኮ እንዴት ብልጫ እንደወሰደ፣ ኔዘርላንድን የሚያክል ቡድን በጨዋታ ላይ እንዴት እንደበለጠው። ስለዚህ ሞሮኮ ዲዘርቭ ያደርጋል ማሸነፉ። እንደውም በጨዋታ ላይ መጨረስ ነበረበት ሞሮኮ። ኔዘርላንድ በጣም ምን ያህል በሞሮኮ ብልጫ እንደተወሰደበት ይሄ ቁጥር ከዚህ ቀደም ከአፍሪካ ቡድኖች ጋር አውሮፓ ቡድኖች ሲጫወቱ እንደዚህ ነበር። ሞሮኮዎች በእያንዳንዱ ቁጥራዊ አሃዝ ነው ብልጫ የወሰዱት ኔዘርላንድ ላይ። ማንም ያልጠበቀው ነው። ተቃራኒ ሳጥን ውስጥ ብዙ ኳሶችን የነካችው ሞሮኮ ነች። 20 ኳስ ነክታለች። ቅጣት ምቶች ሞሮኮ 18 ፍሪ ኪክ፣ ኔዘርላንድ 15 እና ብልጫ የወሰደችው ሞሮኮ ነበረች። በጣም የሚገርም ቁጥራዊ ብልጫ የወሰደችበት ነበር። በየትኛውም ዲፓርትመንት ግብ ጠባቂው በኔዘርላንድ በኩል ያዳናቸው ኳሶች 5 ኳስ አድኗል። ቦኖስ የሞሮኮ ግብ ጠባቂ 1 ኳስ አደገኛ የሚባል የተሞከረበት። እውነት ለመናገር
ሞሮኮ ማሸነፍ አልነበረባትም ወይ? ቁጥር የያዙን በየትኛውም ስናስቀምጠው ማለት ነው። በጎል ኪፒንግ የምንበለው፣ በግብ አጠባበቅ፣ በዲፌንሱም ብንመለከት በዲፌንሱም በአማካኝ ቦታ ላይም በኳስ ቅብብልም በየትኛውም ቁጥራዊ መመዘኛ ብናየው የበላይነቱ የነበራት ሞሮኮ ነበረች። ግን ቀድማ ጎል ያስቆጠረችው ኔዘርላንድ ነች። በኮዲ ጋክፖ አማካኝነት ሰመርቪል የላከለትን ኳስ ማለት ነው። ኢሳ ዲዮፕ ደግሞ የታሊቢን ኳስ ወደ ጎልነት 91ኛው ደቂቃ ላይ ነው የቀየረው። ሞሮኮ እግር ኳስ ብሔራዊ ቡድን መመስረት የጀመረችው በ1928 እንደ ኤሮፓያን አቆጣጠር ነው እና የፈረንሳይ ቅኝ ተገዥ ነበረች ሞሮኮ። ነፃነቷን ያገኘችው ደግሞ በ1956 ነው። በ1955 የሮያል ሞሮኮ እግር ኳስ ፌዴሬሽን የተመሰረተበት ጊዜ ነበር በ1955 እና ሞሮኮ የመጀመሪያ ጨዋታዋን ከፈረንሳይ ቢ ቡድን ጋር ነው ያደረገችው። በኢንተርናሽናል ደረጃ ግን በአረብ ጨዋታዎች ኢራቅን በመግጠም ነው የጀመረችው እንጂ የመጀመሪያ ጨዋታዋ የፈረንሳይ ቢ ቡድን ነው የገጠመችው እና ተሰባስበው ነበር ጨዋታ የተደረገው። እዛው ዝም ብሎ መራርጦ የተደረገ ጨዋታ ነበር እና ያው የፈረንሳይ ቅኝ ተገዥ ሆና እስከ 1956 ዘልቃለች። ነፃነቷን ከማግኘቷ አንድ ዓመት ቀደም ብላ ነው ፌዴሬሽኑ የተመሰረተው። በብሔራዊ ቡድን ደረጃ ግን 1928 ነው የመሰረተችው። ፌዴሬሽኑ ከመመስረቱ በፊት በ1954 ላይ የመሬት መንቀጥቀጥ ተፈጠረ ሞሮኮ ውስጥ እርዝ ኩዊክ 1400 በላይ ሰዎች ሕይወታቸው አለፈ። ስለዚህ የቻሪቲ ጨዋታ እናዘጋጅ ተባለና ፓርክ ደስ ፕሪንስ ላይ ሞሮኮ ብቻዋን ሳትሆን እነ ቱኒዚያ እና አልጄሪያ መግሪብ የሚባሉ ሀገራቶች ሰሜን አፍሪካውያን አንድ ላይ ተሰባስበው ፓርክ ደስ ፕሪንስ ላይ ፈረንሳይን ገጠሙ። 2-1 ተሸነፉ። ከዚህ ዓመት በኋላ ነው በ1955 ፌዴሬሽኑ የተመሰረተው ማለት ነው። ነፃነቷን ካወጀች በኋላ ማጣሪያዎችን መካፈል ጀመረች። በአፍሪካ ዋንጫ በ1960 አፍሪካ ዋንጫ ላይ መካፈል ጀመረች። የዓለም ዋንጫ ማጣሪያዎችንም ማካሄድ ጀመረችና በ1970 የዓለም ዋንጫ በመሳተፍ በአፍሪካ የመጀመሪያዋ ዓለም ዋንጫ ያለፈች ሀገር ሞሮኮ መሆን ቻለች ማለት ነው። በ1970 የዓለም ዋንጫ ላይ ነው ለመጀመሪያ ጊዜ የተካፈለችው። ከአፍሪካ ሀገራት ዓለም ዋንጫ ለመጀመሪያ ጊዜ ያለፈችው ሀገር ሞሮኮ ናት። ሞሮኮ ጥሩ ተጫዋቾችን ማፍራት ጀመረች። በዛ ዓለም ዋንጫ ላይ ምንም እንኳን ባይሳካላትም ወጣ ገባ እያለች በአፍሪካ ዋንጫም እየተሳተፈች አንዳንድ ይሳካላታል፣ አንዳንድ አይሳካላትም። ዘ ጎልደን ጄኔሬሽን የሚባለው ወርቃማው ትውልድ በ1986 በሜክሲኮ ዓለም ዋንጫ ላይ ወደ ዓለም ዋንጫው እንድትገባ መሰረት የሆናት ትውልድ ፈጠረች ሞሮኮ። ከዛ በኋላ ጎልደን ጄኔሬሽን የሚባለው ጥሩ የሚባለው ምርጥ ጨዋታ የሚያሳየው ከ1986 የዓለም ዋንጫ በኋላ ጥሩ ጉዞ ማድረግ ቻለች። እያለች ጥሩ ተጫዋቾችንም ማሳየት ጀመረች ማለት ነው ሞሮኮ። በ1998 የአፍሪካ ዋንጫ ሞሮኮ ምድቧን ብታሸንፍም በደቡብ አፍሪካ ያኔ የተዘጋጀው ደቡብ አፍሪካ ላይ ነበር ታስታውሱ ከሆነ ማለት ነው እና በደቡብ አፍሪካ 2-1 ተሸነፈች። በተለያዩ የዓለም ዋንጫዎችም ወጣ ገባ እያለች ያው በተከታታይ ባይሆንም በተለይ ከ1986 በኋላ መሳተፍ የቻለችባቸውን ውጤት ማስመዝገብ ቻለች እና ጥሩ ትውልድ ፈጠረች። ይህ በ1986 ጀምሮ ያለው የጎልደን ጄኔሬሽን በ1986 ሲካፈል ጥሩ ተጫዋቾችን ማሳየት ቻለች ማለት ነው። እያለ እነ ሙስጠፋ ሃጂ፣ እነ ኑረዲን ናይቤት፣ እነ ሳላሃዲን ባስር አይነት ተጫዋቾች የሞሮኮ መለያ ሌጀንዶች እየሆኑ መጥተው
ቅድም እንዳልኩት በ1998 የአፍሪካ ዋንጫ ጭምር እንደነዚህ አይነት ተጫዋቾች እነ ሙስጠፋ ሀጂን ማየት ቻልን ማለት ነው። ሞሮኮ ይዛ ብቅ አለች። ነገር ግን ከፈረንጆች ሚሊኒየም በኋላ ከ2000 በኋላ የተነቃቃው የሞሮኮ እግር ኳስ ከ1986 በኋላ ከ2000 ጀምሮ ከፈረንጆች ሚሊኒየም ጀምሮ ግን የእግር ኳስ ውድቀት አጋጠማቸው። በተለይ ከ2000 ጀምሮ እስከ 2018 ድረስ አድማጮች ታስታውሳላችሁ 2018 የዓለም ዋንጫ ነው ተሳታፊ የሆነችው፣ ግን 20 ዓመት ፈጅቶባታል። ባይዘወይ እንደገና በ2018 ከ20 ዓመት በኋላ ነው ዓለም ዋንጫ የገባችው። ግን ውድቀቷ የጀመረው ከ2000 ሚሊኒየም ከፈረንጆች ሚሊኒየም ጀምሮ ነው። እግር ኳሷ የራቃት ውጤት ማምጣት አቃታት። በአፍሪካ ዋንጫም የመሳተፍ ዕድሏ እየቀዘቀዘ ዓለም ዋንጫም ላይ በዛ ደረጃ አልነበረም እና ይሄ በትልቅ ቶርናመንት መንገድ 20 ዓመት ነው የፈጀባት። ቅድም እንዳልኩት 1998 የአፍሪካ ዋንጫ ተካፈለች። ከዛ በኋላ ራቃት፣ ውጤት ራቃት። በ1994ቱ የዩናይትድ ስቴትስ ኦፍ አሜሪካ የዓለም ዋንጫም ተካፍላለች። ግን በትልቅ ቶርናመንት 1998 አፍሪካ ዋንጫን ወስደን 2018 ነው መግባት የቻለችው ከ20 ዓመት ቆይታ በኋላ። ሞሮኮ ግን ስትመጣ ዝም ብላ አይደለም የመጣችሁ፣ ለውጥ አድርጋ ነው የመጣችሁ። የሀገሪቱ ኢንፍራስትራክቸር፣ የመጫወቻ ሜዳዎች እና ስር የሰደደ ዩዝ ዲቨሎፕመንት በታዳጊዎች ላይ ስራዎችን ሰርታ ነው ሞሮኮ የመጣችው። 2018 የዓለም ዋንጫ የመሳተፍ ዕድል እናገኘች። ከዛ በፊት የበለጠ ውጤታማ መሆን የቻለችው አሁን ውድድሩ ቀርቷል ቻን በሚባለው አፍሪካ ኔሽንስ ሻምፒዮንሺፕ እዛው አፍሪካ ውስጥ በሚጫወቱ ተጫዋቾች ቡድን ይዛ ቀርባ የ2020 አፍሪካ ኔሽንስ ሻምፒዮንሺፕ ፍጻሜ ላይ 2-0 ማሊን አሸንፋ ዋንጫ ስትወስድ አዳዲስ የፕሮጀክቱን የዛ የዩዝ ዲቨሎፕመንት አስተዋጽኦ የነበራቸው ተጫዋቾች እንደነ ኤልካቢ፣ እንደነ ግብ ጠባቂው ዚኒቲ፣ ጃብራን፣ ቤማማር የመሳሰሉ ተጫዋቾች ዋንጫ እንዲወስዱ አደረጋቸው እና 2018 ጀምሮ ሞሮኮ እንደ አዲስ ተፎካካሪ ሆና ብቅ አለች። የሞሮኮ እግር ኳስ ፌዴሬሽን ዩዝ ዲቨሎፕመንቱን ውስጥ ለውስጥ እያካሄደ ነው። ቀጥሎ ደግሞ ቅድም ሶፊ እንዳነሳው የውጭ ሀገር ተጫዋቾችን ትውልደ ሞሮኮውያንና የሞሮኮ የዘር ግንድ ያላቸውን ላይ በመላው ዓለም ምልመላ ጀመሩ ማለት ነው። ምልመላ ጀመሩ በመላው ዓለም። ዩዝ ዲቨሎፕመንቱ እንዳለ ነው። ልጆች እያፈሩላቸው ነው። ከታች እያሳደጉ ነው። የ20 ዓመት ውድቀታቸውን የሚነሱበትን መንገድ እየፈጠሩ ነው። መደላድላቸውን ከስር ጀምረዋል። ግን ጎን ለጎን ምን አደረጉ? በመላው ዓለም ሞሮኮውያንን ማፈላለግ ጀመሩ። በተለይ ስፔን 1፣ 2 ፈረንሳይ፣ 3 ቤልጅየም፣ 4 ኔዘርላንድ፣ በእነዚህ አካባቢዎች ማለት ነው። ስፔን ከሞሮኮ ስትሬት ኦፍ ጂብራልተር 12 ኪሎ ሜትር ነው የሚርቀው ከዚህ እስከ ስቴዲየም ማለት ነው። ከቦሌ እስከ ስቴዲየም ያም አይሞላም፣ እርግጠኛ አይደለሁም። 12 ኪሎ ሜትር ቅርብ ነው፣ በጣም ቅርቡ። አፍሪካና አውሮፓ የሚገናኙት በሞሮኮ በኩል ነው። ስትሬት ኦፍ ጂብራልተር 12 ኪሎ ሜትር ነው። ሞሮኮና ስፔን ቅርብ ናቸው። እንግዲህ 12 ኪሎ ሜትር አስቡት፣ በጀልባ ማለት ነው። ስትሬት ኦፍ ጂብራልተር ላይ ስፔን ብዙ የሞሮኮ ዜጎች ወደ ስፔን ይሄዳሉ፣ ቅርብ ስለሆነ ማለት ነው። 12 ኪሎ ሜትር ከቦሌ እስከ ስቴዲየም እስከ ለጋር አካባቢ፣ ከዛ የሚበልጥ አይመስለኝም። ይሄን ያህል ነው ርቀቱ ያለው በሞሮኮና በስፔን መካከል። ብዙ ሞሮካውያን ስፔን ውስጥ አሉ። በምን መላቸው ስፔን ውስጥ እነማንን አገኙ? ብራሂም ዲያዝ፣ አሽራፍ ሐኪሚ፣ እነዚህን ተጫዋቾች እነማንን ቀጠሉ? ላሳጥረውና ያሲን ቦኖ ከካናዳ ግብ ጠባቂው፣ ኖሳይር ማዝራዊ የማንቸስተር ዩናይትድ ተጫዋች ከኔዘርላንድ ውስጥ ነው የተወለደው። ኢሳ ዲዮፕ፣ የእሱ ደግሞ በጣም የሚገርም ነው። የዘር ቆጥረው ነው ኢሳ ዲዮፕን ያስፈረሙት። ኢሳ ዲዮፕ የተወለደው ፈረንሳይ ውስጥ ነው። ኢሳ ዲዮፕ። ሶፊያን አምራባት ኔዘርላንድ ውስጥ ነው የተወለደው። አዩድ ቧዲ ይህ አሁን ብዙዎች የሚፎካከሩበት ፈረንሳይ ውስጥ ነው የተወለደው። ሸምሰዲን ታሊቢ የ26 ዓመት የሸምሰዲን ታሊቢ የ21 ዓመት ይቅርታ ተጫዋች ነው። ቤልጅየም ነው የተወለደው። ኢስማኤል ሳይባሪ
የመጨረሻውን ፔናልቲ ትናንት የወዘወዛት ተጫዋች ማለት ነው። ስፔን ነው የተወለደው። ቅድም እንዳልኩት ብራሂም ዲያዝ አለ፣ ሌሎችም በሙሉ በየአቅጣጫው በባትሪ ፈልገው መለመሉ፣ ብሔራዊ ቡድኑን አቀናጁ፣ ኳታር ዓለም ዋንጫ ይዘው ቀረቡ። በአፍሪካ ታሪክ ሞሮኮ በዓለም ዋንጫ ምርጥ 4 ውስጥ በመግባት ፖርቹጋልን የሚያክል ቡድን ገንድሳ በመምጣት 4ቱ ቡድን ውስጥ የገባች ብቸኛዋ ሀገር ሆነች። ትናንት ደግሞ ሌላኛዋን ሀገር አውሮፓዊቷን ኔዘርላንድን አፈራርሳት ሞሮኮ በፔናልቲ ቢሆንም ወደ ቀጣይ ዙር ማለፏን አረጋግጣለች። አስገራሚ ጉዞ ነው የሞሮኮ አብዮት፣ የእግር ኳስ አብዮት። ምንድነው መቅሰም ያለብን ከዚህ? እንዴት ነው እግር ኳሳችን መለወጥ ያለብን የሚለውን የሚያስተምር ነው። ወደ ሌሎች ጉዳዮች እንግባ ሶፊ። ወደ አጫጭር ስፖርት